የብሔር ብሔረሰቦች ምንድን ነው የብሔር ብሔረሰቦች ነገር እንዴ እንደዛ አስተምኝ ሙስና ከሆነ ዋነኛ ጠላታችን አሁን ላይ ያሉትን ዋነኛ ጠላቶቻችን የሚዋጋ አርበኛ ልንለው እንችላለን። የአርበኞች ወይም የላባደሮች ሚያዝያ 27 የአርበኞች አርበኝነት ሀገር መውደድ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በፊታውራሪ ሀብተ ማርያም ወልደ ኪዳን አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን በተለይ ሚያዝያ 27 የሚከበረውን የአርበኞች ቀን በሚመለከት እንግዲህ አርበኝነት ምንድነው የሚለውን ሐሳብ እያነሳን ከተማሪዎችና ከታሪክ መምህራን ጋር ቆይታ እናደርጋለን። ነጻነት አማረ ደግሞ ፕሮግራሙን እያዘጋጀው ወደ እናንተ ያደርስ ቆይታ አደርጋለሁ። አብራችሁን ቆዩ። ስምሽን አስተዋውቂ። ስሜ ሃይማኖት ደምሰው ይባላል። ትምህርት ቤታችሁ የተሰየመው በፊታውራሪ ሀብተ ማርያም ነው። ማን ናቸው? ፊታውራሪ ሀብተ ማርያም የምንላቸው ይመስለኛል የባህር ዳር የትምህርት ቤቱ ስያሜ የተሰጠው በእሳቸው ይመስለኛል። ምን ሰርተው ነው? እኔ እንጃ ስናላቀው። እሺ እህቴስ? ስሜ ቅዱስ ቢቶ ይባላል። የዘጠኛ ክፍል ተማሪ ነኝ። ትምህርት ቤታችሁ የተሰየመው በፊታውራሪ ሀብተ ማርያም ነው። አዎ። ማን ናቸው እሳቸው? ይመስለኛል ስለሱ ብዙ ጠለቅ ያለ እውቀት ባላውቅም በትምህርት ቤቱ የእሳቸው የጀግንነት ነገር የኖራቸው ይመስለኛል። ምን ጀግንነት? እንጃ የሆነ ለሀገሪቱ ጥሩ ነገር የሰራ ለምሳሌ አንቻ እሺ አንቺስ? ስሜ ደህና ይሳቅ እባላለሁ። ዘጠነኛ ኢ ተማሪ ነኝ። እሺ ፊታውራሪ ሀብተ ማርያም ታውቂያቸዋለሽ? አዎ የዚህ ትምህርት ቤት መስራች መሰለኝ። ምን ሰርተዋል? አላውቅም። ስሜ ገብረ ማርያም ገብረ ምር እባላለሁኝ። ፊታውራሪ ኃይለ ማርያም ተማሪ ነኝ። እሺ አለማየሁ ሻምበል እባላለሁ። የፊታውራሪ ሀብተ ማርያም 12ኛ ክፍል ተማሪ ነኝ። እሺ አየነው በላይ እባላለሁ። የፊታውራሪ 12ኛ ኢ ክፍል ተማሪ ነኝ። መልካም። ትምህርት ቤታችሁ በፊታውራሪ ሀብተ ማርያም ወልደ ኪዳን ተሰይሟል። ፊታውራሪ ሀብተ ማርያም ማን ናቸው? ፊታውራሪ ኃይለ ማርያም ደሳለኝ ሀብተ ማርያም ማን ናቸው? ምን ሰርተዋል? በጣም ብዙ ነገር ሰርተዋል። ማለትም ለምሳሌ አሁን ከዘንዘልማ እስከ አበይ ድልድይ ያለውን አስፓልት ብዙ አስፓልቶችን ማሰርተዋል። ሲቀጥልም የባህር ዳር ከንቲባ ዋና ከንቲባ ሆነውም ቆይተዋል። ይህን ትምህርት ቤት የቆረቆሩትም የፊታውራሪ ሀብተ ማርያም ናቸው። ይሄን ማቀው። ሌላ ምን ሰርተዋል? ሌላ እንኳን ማቀው ነገር የለም። እሺ እኔ ከሰሩት ውስጥ ማነሰው ነገር ባህር ዳር ላይ ሲቆረቆሩ ፋሲለደስ ምናምን የሚባል ነገር ብቻ ብዙ ስራ ሰርተዋል ይባላል። እሱ ልክ እንዳለው እስከ ዘንዘልማ ድረስ ብዙ ስራ ሰርተዋል ይባላል። ሲጀምር ታሪፉ ረዘም ያለ ነው፣ ግን ለማንበብ ሞክሬ ነበር፣ ግን ጠቅለል አድርጌ አላሱትም። ስምሽን እንታወቅ? እሺ ተስፋዬ ድንቁ። ስንተኛ ክፍል ነሽ? 10። ትምህርት ቤታችሁ በፊታውራሪ ሀብተ ማርያም ተሰይሟል። ማን ናቸው? አላውቅም። ስምሽን? ጥሩ ሰው እንትኬ። ስንተኛ ክፍል ነሽ? 10። ትምህርት ቤታችሁ ፊታውራሪ ሀብተ ማርያም በሚል ተሰይሟል። ምን ሰርተው ነው? ማን ናቸው የሚለው እናንተ? አላውቅም። ስለናገደፉ ይባላል። የሰራው ብዙም ባላውቅም ሆስፒታሎችና የመንገድ እንትኖች ሰራ ይመስል። ምንድን ናቸው? ምን ሰርተዋል? ሆስፒታል፣ ትምህርት ቤቶች፣ የመንገድ እንትኖች መንገዶችም ናማል የት ቦታ እንደሆነ ከምስ ፊታውራሪ ሀብተ ማርያም ማለት እንግዲህ የመጀመሪያው የባህር ዳር ከተማ አስተዳደር ከንቲባ ናቸው። አሁን ላይ የምናያቸውን ዘንባባዎችና ሌሎችም ከተማ እንዲመስሉ አሻራ የጣሉ ባለውለታ ናቸው።
በተቻለ መጠን ካሪኩለሙ በሚፈቅደው መጠን ለማስተማር እንሞክራለን። ግን ያም ሆኖ አሁን የተማሪዎች ታሪካዊ እውቀት በቂ ነው ማለት አይቻልም። እናንተም ለማየት ሞክራችሁ ይሆናል። ይሄ የሆነው ደግሞ እንግዲህ የተለያዩ ምክንያቶችን ልናነሳ እንችላ ይሆናል። አንደኛው ያው ብዙ ሰው እንደሚያውቀው የማህበረሰቡ ብሎም የተማሪዎች የማንበብ እንትን ፍላጎት እየቀነሰ መጥቷል። ሁለተኛ አሁን ትምህርት ቤት ላይ ደግሞ የሚገባውን ያክል ርቀት በታሪክ ትምህርት እንዳንሄድ ወይም እንዳያውቁ ያደረጋቸው አሁን በተለይ 9ና 10 አካባቢ ላይ ለትምህርቱ የሚሰጠው ክፍለ ጊዜ የሚመደበው ክፍለ ጊዜና የትምህርቱ ይዘት አይገናኝም። አሁን በሳምንት 2 ክፍለ ጊዜ ነው ያለው። በዛች በሳምንት 2 ጊዜ ክፍለ ጊዜ አንድ ክፍለ ጊዜ ማለት 40 ደቂቃ ነች። 40 ደቂቃ ነች። በዛች በ40 ደቂቃ በሳምንት 2 ጊዜ ሆኖ ያው 80 ደቂቃ በሳምንት ማለት ነው። በዚህ መጨበጥ የሚገባቸውን ያክል ጨብጠዋል ማለት አይቻልም። ሌላው አሁን ለታሪክ ትምህርት የተሰጠው ትኩረት አነስተኛ ነው። ልጆቹ አሁን ታሪክ መማር አይፈልጉም። አሁን በዚህ ደረጃ ብቻም ሳይሆን ከፍ እያሉ ሲሄዱም ታሪክን ከመማር ይልቅ ሌላ መማር ሌላ ትምህርት መማር ነው እና ፍላጎት የላቸውም። ፍላጎት ከሌለ ደግሞ በተማሪዎች ዘንድ የፈለገውን ብትጥር ያን ያህል ውጤታማ አትሆንም። ተመልካቾቻችን አስኳላ መሰናዷችን እንደቀጠለ ነው። አሁን ደግሞ እንግዲህ በተለይ ሚያዝያ 27 የሚከበረውን የአርበኞችን ቀን ምክንያት አድርገን ተማሪዎችን እንግዲህ ስለ አርበኝነት ሀሳቦችን እያነሳን እንጠይቃለን። የሚሉትን ሀሳብ ደግሞ እየሰማን ቆይታ እናደርጋለን። አብራችሁን ቆዩ። ሚያዝያ 27 የሚከበረው በዓል አለ። ማን ካንቺ ሚያዝያ 27 የሚከበረው በዓል እሺ አላውቁ። እኔም እንደዛው አላውቅም። ሚያዝያ 27 የሚከበር በዓል አለ። የምን በዓል ነው? የአርበኞች በዓል፣ የአርበኞች ቀን። እሺ የአርበኞች በዓል የሚባል የአርበኞች ቀን አዲስ አበባ ላይ የሚከበረው ነው። እሺ የአርበኞች ቀን ነው የሚለው ተመሳሳይ ነው። ሚያዝያ 27 የሚከበር በዓል ማን ነው? የአርበኞች ቀን ይመስለኛል። አርበኞች ቀን። እሺ የአርበኞች ወይም የላባደሮች ሚያዝያ 27 የአርበኞች እሺ የአርበኞች ቀን የአርበኞች ቀን መሰለኝ። የአርበኞች ቀን ሚያዝያ 27 ቀን የአርበኞች ቀን ነው የሚባለው። ታሪካዊ ዳራው እንግዲህ በ1930ዎቹ በነበረው የአርበኞች ተጋድሎ ለ5 ዓመት የነበረ ተጋድሎ አለ። ያ ከ5 ዓመት ከነበረ ተጋድሎ በኋላ ከ5 ዓመት የጣሊያን ወረራ በኋላ ልክ ሚያዝያ 27 ቀን ማለት ነው በድል አድራጊነት ጃንሆይ ከስደት መልሰው አዲስ አበባ የገቡበት ጊዜ ነው። ይህንን እንግዲህ የአርበኞችን ተጋድሎ፣ የአርበኞችን መስዋዕትነት፣ የአርበኞችን በድል ማድረግ፣ በዱር በገደል መጋደል ለማሰብ ነው ይሄ ቀን ታስቦ የሚውለው ማለት ነው። አርበኛ ማለት ምን ማለት ነው? ይመስለኛል ተዋጊ ጀግና እንደማለት መሰለኝ። እሺ አርበኝነት አርበኛ ተመሳሳይ ነው። አርበኝነት ተመሳሳይ ነው ይመስለኝ። አንድ አይነት ነው ይመስለኛል። እሺ አንቺ እኔ አርበኞች ማለት ይመስለኛል አርበኛ ተዋጊ፣ አርበኝነት ደግሞ የሚለው የበፊት አርበኞች የኢትዮጵያን ተዋግተው ነጻ ያወጡበት ሰዓት እነሱ የተዋጉት በጥንት ዘመን የተዋጉት አርበኞች እንደሚባሉ። ስለዚህ አርበኛ ማለት የተዋጉት ናቸው ነው። አርበኛ ማለት ተዋጊ፣ አርበኞች ደግሞ የኢትዮጵያን ነጻ ያወጡት ሰዓት የተዋጉት እነሱ ይመስለኛል። የተዋጉት በጦርነት ጊዜ የተዋጉት። አርበኝነት ማለት ደግሞ እነሱ ራሳቸው ተዋጊዎች
አርበኛ ሲባል ማለትም የኢትዮጵያን ሉዓላዊነቷን ለማስመለስ ነው። ጣሊያን ኢትዮጵያን ለመውረር ወደ ኢትዮጵያ ሲገቡ ድል አድርገው የመለሱበት ቀን ነው የአርበኞች ቀን ማለት። አርበኝነት ምንለው? አርበኛ ማለት አርበኝነት ሲሆንማ ወታደርነት ወይም ደግሞ ማለትም ደግሞ ሉዓላዊነት አስከባሪነት እንደማለት ነው። ነጻነት አስጠባቂነት እንደማለት ነው አርበኝነት። እሺ ወንድሜ፣ እሺ አርበኛ ማለት ምን ማለት? አርበኛ ማለት አንድን ሀገር ወራሪ ሲመጣ ያንን ወራሪ ለሀገርን ሉዓላዊ ወይም ነጻነቷን ለማስከበር መልሶ መስደድ ወይም አርበኛ የሚባሉ ሰዎቹ ናቸው። መልሰው የሰደዱት ሰዎቹ። ለምሳሌ ጣሊያንን በ50ኛ ጊዜ ነው ምናምን መልሰዋታል። ያ የሚከበረው ማለት ነው። አሁን አርበኝነት እንደሚመስለኝ ለምሳሌ ያንን ወራሪ ኃይል ለመመለስ የሚቆይባቸው ጊዜ አለ። ለማስወጣት የቆዩበት ጊዜ አርበኝነቱ ነው። ያ መሰለኝ አርበኝነት የምንለው። አርበኛ ማለት እሱ እንደገለጸው እኔም በተመሳሳይ ነው የምገልጸው። አርበኛ ማለት የሀገር ፍቅር ኑሮት በምግብም ሆነ አሁን ለምሳሌ የሆነ ወራሪ ሲመጣ በጦርነትም ተዋግተው ሊሆን ይችላል። እንደገና ደግሞ የኋላ ደጀን በመሆን ደግሞ በምግብ ሊያግዙ ይችላሉ፣ በውሃ ሊያግዙ ይችላሉ። ልክ ገብተው መጓጋት ሳይሆን በሚያደርጉት ድጋፍም አርበኛ ሊባል ይችላሉ። አርበኛን በሱ ገልጸዋለሁ። እሺ አርበኝነት ደግሞ ልክ እሱ እንደገለጸው የሰሩ ስራ አሁን ለምሳሌ አፄ ቴዎድሮስ እንግሊዞችን ገብቶ ወደ ኢትዮጵያ ሲመጡ እዛ በኋላ በነበሩበት ጠረፍ ላይ ተዋግቶ አዙሮ መልሷቸዋል። ሀገሩን ሳያስወር የሀገሩን ንብረት ሀብት ሳያዘርፍ ሳያስወር አዙሮ መልሶ ሰዷቸዋል። ልክ እሱ አሁን አርበኛ ምን ይባላል ደግሞ የአርበኝነት ስራን ሰርቷል ይባላል። ተግባሩ ስራው አርበኝነት ነው ብዬ ገልጸዋለሁ። አርበኛ ማለት ምን ማለት ነው? አርበኝነት ለሀገር ጥሩ ስራ የሚሰራ አርበኛ ነው። አርበኝነት ለሀገር ጥሩ ስራ የሚሰራ። እሺ አርበኛ ምንድን ነው? ሀገር ምናምን የሚያስከብር። አርበኝነት ብሔረሰቦች ምናምን ሆኖ በአንድ ላይ በሚጠሩበት አርበኝነት ምናምን ይባላል። አርበኝነት ማለት የብሔረሰቦች እንትን ነው። ብሔረሰቦች ነገር ነው እንጂ እንደዛ አስተምኝ። እሺ አርበኝነት እንዴ ማለቀው አታውቂ? አርበኝነት ሀገር መውደድ ነው። አርበኝነት ህዝብን መውደድ ነው። አርበኝነት ራስንም ጭምር መውደድ ነው። ከዚህ ተነስተን እንግዲህ አርበኝነት እንዴት ይገለጻል? አርበኝነት እንዴት ነው የምንለውን ካየን አሁን ቀደም ባለው ጊዜ አርበኝነት በምን ይገለጻል? በአብዛኛው አገርን ከጠላት በመከላከል ይገለጻል። ከወራሪ ኃይሎች በመከላከል ይገለጻል። ያ እንግዲህ አንዱ አገርን የመውደድ መለኪያ ነው። በዛ ሰዓት እንግዲህ አገርን የመውደድ አገርን የማፍቀር ህዝብን የመውደድ ህዝብን የማፍቀር አንዱ መገለጫ ነው። ስለዚህ በዚያ ጊዜ የአገሩን ሉዓላዊነት ለመጠበቅ አገርን ከወራሪዎች ከቀይ ገዢዎች ለመጠበቅ ተጋድሎ ተደርጓል። ስለዚህ በኢትዮጵያ ታሪክ እንደምናውቀው ብዙ አርበኞች በዚህ መልኩ ተጋድሎ አድርገዋል። አሁን ላይስ አርበኝነት በምንድን ነው ልንገልጸው የምንችለው? ዞሮ ዞሮ አርበኝነት ሀገርን መውደድ አይደል? ሀገርን ህዝብን መውደድ አይደል? ስለዚህ ያ ከሆነ ደግሞ አሁን ላይ በምን ሊገለጽ ይችላል? የሀገሪቱ ዋነኛ ጠላቶች አሁን ላይ ምንድን ናቸው? ከነዛ ጠላቶች ጋር መዋጋት የሚችል መታገል የሚችል አሁን አርበኛ ልንለው እንችላለን። ለምሳሌ ድህነት ከሆነ አሁን ዋነኛ ጠላታችን፣ ድንቁርና ከሆነ ዋነኛ ጠላታችን፣ ሙስና ከሆነ ዋነኛ ጠላታችን፣ አሁን ላይ ያሉትን ዋነኛ ጠላቶቻችን የሚዋጋ አርበኛ ልንለው እንችላለን። ለምሳሌ እኔ አሁን ምናልባት የታሪክ ትምህርት እውቀት አነስተኛ ከሆነ ይህንን የታሪክ እውቀት አነስተኛነት መፍታት አለብኝ ብዬ አጥብቄ ወይም በትኩረት ሰርቼ
የተማሪዎችን የታሪክ እውቀት ማሻሻል ከቻልኩኝ አርበኝነት ነው። እሺ አሁን እቀጥላለሁ። ጥያቄዎችን በደንብ እየመለሳችሁ ነው። ቀጣዩ ጥያቄ እስኪ እንደው አርበኛ ከምትሉት ታጋዮች ውስጥ እስኪ ጥቀሽልኝ። አርበኛ በላይ ዘለቀ አርበኛ በላይ ዘለቀ። እሺ አፄ ቴዎድሮስ አፄ ቴዎድሮስ። እሺ አፄ ምኒልክ አፄ ምኒልክ። መልካም። በላይ ዘለቀ ምን ሰርቷል እስኪ? በላይ ዘለቀ የጎጃም ተወላጅ ይመስለኛል እና የድሮ ጣሊያን ኢትዮጵያ ላይ ለመውረድ በመጣች ጊዜ አዲስ አበባ ላይ ከውጭ ማለት ከገጠራማው ቦታ ሆኖ እሷን ለመከላከል እየገባ ወደ ከተማው ይገባና ሂዶ እንትን ለኢትዮጵያን ለመከላከል ይገጥማል። ከዛ መልሶም ወደ ገጠሩ እየገባ እንደዚህ እያደረገ ለማጥፋት የሞከረ ይመስለኛል። የምን ጦርነት ጊዜ? የአድዋ ጦርነት። አዎ ጣሊያኖች ለ5 ዓመት ይገዙን። ከአርበኞች ውስጥ እስኪ ጥቀስልኝ። አርበኛ ከሚባሉት መካከል አርበኛ በላይ ዘለቀ ይባላል። ለምሳሌ እሱ ይኸው ጣሊያን በመጣች ጊዜ በኃይለ ሥላሴ ጊዜ ስትመጣ ይኸው እንደ ወካይ ሆኖ አርበኛው ዘምቶ ጣሊያንን ያሸነፈ አርበኛ ተብሎ ይጠራል ማለት ነው። እሺ እኔ ለምሳሌ ከአርበኞች ውስጥ እንገልጻቸው አፄ ምኒልክ አለ፣ እቴጌ ጣይቱ አለ፣ አፄ ቴዎድሮስና በላይ ዘለቀ የመሳሰሉት አሉ። አርበኝነትን በዚህ ብቻ አልገልጸውም። ለምሳሌ አሁን ኢትዮጵያ ውስጥ አንድ ሰው መሳሪያ ቢሰራ በቃ ከኢምፖርት ነጻ ቢያደርጋት ያንን ሰው እኔ አርበኛ ነው ብዬ ገልጸዋለሁ። ከምታውቁት አርበኛ ተሩ ሰዎች ውስጥ እስኪ ጥቀሽ። እኔ አላውቅም። እሺ እኔ ምንም አላውቅም። ታሪክ ትምህርት ተማሪዎች ሀገራቸውን ታሪክ እንዲያውቁ ከፍተኛ አስተዋጽኦ አለው። በእርግጥ የታሪክ ትምህርት በራሱ ክፍል ውስጥ የሚማሩት በቂ ነው ባይባልም ግን እንዲያነቡ፣ እንዲጠብቁ፣ እንዲጠይቁ እና እንዲመራመሩ በር ይከፍትላቸዋል፣ መነሻ ይሆናቸዋል። አሁን ለምሳሌ አንድ ሰው ታሪክ ለማንበብ መነሻ ያስፈልገዋል። ስለ አርበኞች ቀን፣ ስለ አርበኞች ተጋድሎ ስላደረጉ የተለያዩ አርበኞች ያነባል፣ ይጠይቃል። ስለዚህ የሚሆነው ምንድነው? ታሪክን ለማወቅ እንደ መነሻ የታሪክ ትምህርት እንደ መነሻ ሆኖ ያገለግላል ለተማሪዎች ማለት ነው። እዚህ ጋር እኔ በቂ ትኩረት ተሰጥቶታል ብዬ አላስብም፣ እንደ ግል ምልከታዬ ማለት ነው። እንደውም ከጊዜ ወደ ጊዜ እኔም የታሪክ አስተማሪ ስለሆንኩኝ የተማሪዎች ለታሪክ ትምህርት ያላቸው ፍቅር አነስተኛ እየሆነ ነው የመጣው። ስለዚህ አሁን መንግስት በዚህ ዘርፍ ትልቅ ትኩረት ሰጥቶ መስራት አለበት። አሁን ለታሪክ ትምህርት ጆብ ኦፖርቹኒቲዎች ቢመቻቹ እንዳልኩ አሁን ታሪክ የተማሩ ሰዎች በተለያየ ቦታ የመቀጠር እድላቸው፣ የስራ እድላቸው የሰፋ የሆነ ቢሄድ በዚያ ልክ እንትን ይሆናል። ስለዚህ አሁን ታሪክን ተማሪዎች የሚጠሉበት አንዱ ምክንያት እሱ ነው እንጂ በራሱ ትምህርት እኮ ታሪክን የመጥላት አይደለም መሰረታዊ ነገሩ። ከዚያ በተጨማሪ ደግሞ ብሔራዊ በዓላት ሲከበሩ ዝም ብሎ ሙዚቃ መክፈት እንደዚሁ በጭፈራ በዘፈን በእስክስታ ማሳለፍ ሳይሆን ተማሪዎች የፓናል ውይይት ቢያደርጉ፣ በስነ ጥበባት አማካኝነት ትምህርት ቢሰጣቸው፣ እንደዚሁ ታሪካዊ ቦታዎችን ቢጎበኙ፣ የሀገር ክበብ ቢጠናከር፣ በዚህ ልክ አሁን ችግሩን መቅረፍ የሚቻል ይመስለኛል። ብሔራዊ በዓላትን መስሪያ ቤት ብቻ አካባቢ የማክበር ነገር ይታያል ብዙ ጊዜ። ከዚያ ይልቅ ብዙ ሰው የሚገኝበት ቦታ ሰብሰብ የሚልበት አካባቢ ላይ ቢከበሩ ፋይዳቸው የጎላ ነው። አሁን ለምሳሌ እንዳልኩ ትምህርት ቤቶች አሁን ብዙ ተማሪ ነው የሚኖረው፣ መምህራን አሉ። ተማሪዎች ጋር ተያይዞ ደግሞ ወላጆችም አሉ። ያ በተማሪዎች አማካኝነት ወላጆችም የሚያውቁበት መንገድ ይኖራል እና አሁን ብዙ ጊዜ ብሔራዊ በዓል ሲሆን ትምህርት ቤት ይዘጋል፣ ተማሪዎች ወደ ቤታቸው ይሄዳሉ። ምናልባት እንግዲህ የብሔራዊ በዓሉ ቀን
እንኳን ተማሪዎች የሚሄዱ ቢሆኑ ወይ በዋዜማው ወይ በሌላ ቀን እንደዚህ አይነት ነገሮች መንግስት ትኩረት ሰጥቶ እነዛን ብሔራዊ በዓላት ትምህርት ቤቶች ላይ ለምሳሌ የማክበር ልምድ ቢኖር